አሜሪካን ያዋረደው የኢራን ጄት F5 ጉድ አፈላ። በዘመናዊው የጦርነት ዓለም አሜሪካ በገንዘብ ሊገዙ የሚችሉ እጅግ ዘመናዊ ተዋጊ ጄቶች፣ የራዳር ሲስተሞችና ሚሳኤል መከላከያዎች ባለቤት ናት። የፓትሪዮት ሚሳኤል ባትሪዎች፣ የኤዋክስ የስለላ አውሮፕላኖችና ተደራራቢ የአየር መከላከያ ስርዓቶች የአሜሪካ የጦር ሰፈሮችን የማይደፈሩ ያደርጓቸዋል ተብሎ ይታመናል። ነገር ግን በየካቲት 2026 መገባደጃ ላይ ኦፕሬሽን ኤፒክ ፊሪ ተብሎ በሚጠራውና አሜሪካ በኢራን ላይ በከፈተችው ወታደራዊ ጥቃት የመጀመሪያ ቀናት ውስጥ ማመን የሚከብድ ነገር ተከሰተ። የድሮ የኢራን ተዋጊ ጄት በቪየትናም ጦርነት ዘመን የነበረው F5 ታይገር 2 በርካታ የአሜሪካና የኩዌት አየር መከላከያ ስርዓቶችን ጥሶ በማለፍ በሰሜን ኩዌት በሚገኘው ካምፕ ቤሩጊን በተሰኘው ግዙፍ የአሜሪካ የጦር ሰፈር ላይ ቦምቦችን ጣለ። በአሁኑ ጊዜ በዓለም ላይ ካሉ እጅግ ቀላልና ኋላ ቀር ከሚባሉ ጄቶች አንዱ የሆነው F5 ጥቃቱን ፈጽሞ በሰላም መትረፍ ብቻ ሳይሆን ወደ ኢራን በሰላም መመለሱ ተዘግቧል። ይህ ደፋር የአየር ላይ ጥቃት በወታደራዊ ዓለም ውስጥ ከፍተኛ መደናገጥን ፈጥሯል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለደሃ ሀገራት ተብሎ በ1960ዎቹ የተሰራም አሮጌ ጄት እንዴት የዓለምን ግዙፍ ወታደራዊ ኃይል እንዲህ ሊያሳፍር ቻለ ለሚለው ጥያቄ ምላሽን የሚሰጥ ጥንቅር ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0987506006 ላይ ይደውሉልን። አስደንጋጩ ክስተት የኢራን አየር ኃይል ንብረት የሆነውና የቆየ ቴክኖሎጂ የታጠቀው F5 ተዋጊ ጄት እጅግ ዘመናዊ የተባሉትን የአሜሪካ የአየር መከላከያ ስርዓቶች ጥሶ በኩዌት በሚገኘው ካምፕ ብሪዊንግ ላይ ጥቃት ማድረሱ በዓለም አቀፍ ወታደራዊ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። F5 የተነደፈው በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ሲሆን በቪየትናም ጦርነት ወቅት በስፋት ጥቅም ላይ የዋለ አንጋፋ ጄት ነው። ይህ ጄት ጥሶት ያለፈው የአየር መከላከያ ግን እንደ ፓትሪዮት ያሉ በቢሊዮን የሚቆጠር ዶላር የወጣባቸውንና በራዳር የማይታዩ ስቲልዝ ጄቶችን ለመምታት የታቀዱ ዘመናዊ መሳሪያዎችን ነው። አንድን አሮጌ መኪና ይዞ ዘመናዊ የደህንነት ካሜራዎችና ሌዘር መከላከያዎችን አልፎ ባንክ የመዝረፍን ያክል የሚቆጠር ብርቅዬ ክስተትም ነው። እንደ F35 ያሉ ዘመናዊ ጄቶች የአየር መከላከያን የሚጥሱት በራዳር እንዳይታዩ ተደርገው ስለተሰሩ ነው። F5 ግን እንዲህ አይነት ብቃት የለውም። በራዳር ላይ በግልጽ መታየትም ነበረበት። አብራሪው መከላከያዎችን ለማለፍ የተጠቀመበት ዘዴ ለጥ ብሎ መብረር እንደሆነ ይገመታል። ይህም የራዳርን አይን ስውር ቦታዎች በመጠቀም ዘመናዊ ቴክኖሎጂን በብልሃት ማሸነፍ እንደሚቻል አሳይቷል። ይህ ክስተት ከብዙ ዓመታት በኋላም አንድ የጠላት ጄት የአሜሪካን የጦር ሰፈር ሰብሮ በመግባት ቦምብ የጣለበት የመጀመሪያው አጋጣሚ ተደርጎ ተወስዷል። እንደ NBC ኒውስ ዘገባ በጥቃቱ የደረሰው ጉዳት ጥገናው በቢሊዮኖች የሚቆጠር ዶላር ሊጠይቅ እንደሚችል ተገልጿል። በአካባቢው ያሉና በአሜሪካ መከላከያ የሚታመኑ ሀገራት አሮጌ ጄት እንኳን ካላለፍን ዘመናዊ ሚሳኤሎች ምን ሊያደርጉን ይችላሉ የሚል ስጋት እንዲገባቸው አድርጓል። ይህ እንዴት ሆነ? እንደ ዘገባዎች ከሆነም የኢራኑ F5 ተዋጊ ጄት የተለመደውን ዝቅተኛ ከፍታ የቦምብ ጥቃት ፈጽሟል። እንደ F5 ያሉ አሮጌ ተዋጊ ጄቶች
ከራዳር እይታ ለመሰወር አብዛኛውን ጊዜም ለመሬት በጣም ተቀራራቢ በሆነ ከፍታ ይበራሉ። እንደ ፓትሪዮት ያሉ ዘመናዊ የአየር መከላከያ ስርዓቶች በከፍተኛ ከፍታ ላይ የሚበሩ ሚሳኤሎችንና አውሮፕላኖችን ለመምታት በጣም ውጤታማ ቢሆኑም በጣም ዝቅ ብለው በፍጥነት የሚንቀሳቀሱ ኢላማዎች ላይ ግን ሊቸገሩ ይችላሉ። በተለይም በሚሳኤልና በድሮን ጥቃቶች በሚጨናነቁበት ወቅት የኢራን መንግስታዊ መገናኛ ብዙሃን F5 እና F4 ፋንተም ጄቶች ሲነሱ ቢያሳዩም ይህ ታሪክ እስኪሰማ ድረስ በጦርነት ውስጥ ያላቸው ሚና ግልጽ አልነበረም። F5 ከቆዩት F4 ጄቶች ጋር በመሆን አሁንም አገልግሎት ላይ የሚገኝ ሲሆን የኢራን አሮጌ የአየር ኃይል ዋና የጀርባ አጥንት ነው። በካምፕ ቤሪንግ ላይ የደረሰው ጉዳት እስካሁን ግልጽ አይደለም። የአሜሪካ ባለስልጣናት ሙሉ መረጃውንም ይፋ አላደረጉም። ነገር ግን በስነ ልቦናና በስትራቴጂ ረገድ ያለው ተጽዕኖ ከፍተኛ ነው። አካላዊ ጉዳቱ ውስን ቢሆንም እንኳን የኢራን ጄት አሜሪካ የጦር ሰፈር ደርሶ መምታቱ ብቻ አሜሪካ ለጥበቃ ሲባል ተጨማሪ ተዋጊ ጄቶችን፣ ራዳሮችንና ሀብቶችን እንድትመደብ ያስገድዳታል። ይህም ማለት በኢራን ላይ ለሚሰነዘር ጥቃት የሚውሉ አውሮፕላኖች ቁጥር ይቀንሳል ማለት ነው። አሳፋሪ ውድቀቶች። የኤፍ5 ክስተት ለብቻው የተከሰተ አይደለም። ይልቁንም በአካባቢው ባሉ የአሜሪካ የአየር መከላከያ ስርዓቶች ላይ ከተመዘገቡ በርካታ ችግሮች ጋር የተያያዘ ነው። የፓትሪዮት ሚሳኤል መከላከያ ስርዓቶች በአንጻራዊ ሁኔታም ቀላል የሆኑ የኢራን ባላስቲክ ሚሳኤሎችንና ድሮኖችን መምታት ሲሳናቸው የሚያሳዩ ተንቀሳቃሽ ምስሎች ተሰራጭተዋል። በመካከለኛው ምስራቅ ከሚገኙ የአሜሪካ ወሳኝ የጦር ሰፈሮች አንዱ በሆነው በኳታር አልኡዴዳም የአየር ኃይል ግቢ ተመሳሳይ የመከላከል ችግሮች ተዘግበዋል። እነዚህ ክስተቶች በርካታ ጥያቄዎችን ያስነሳሉ። ከነዚህ ጥያቄዎች መካከል በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ቀደም ሲል ከታሰበው በላይ ጥቃት ሊደርስባቸው ይችላል? አንድ ተራ F5 መከላከያውን ጥሶ መግባት ከቻለ እንደ ቻይና ወይም ሩሲያ ካሉ የላቁ ስጋቶች ምን ሊፈጠር ይችላል የሚሉት ይገኙበታል። መካከለኛው ምስራቅ አሜሪካ ምንም አይነት ዘመናዊ የጦር ጄት ስጋት የማይገጥማት ቀጠና ተደርጎ ይታሰብ ነበር። የኢራን አየር ኃይል ከአሜሪካ ጋር ሲነጻጸር አሮጌና ትንሽ ነው። ሆኖም ይህ ዝቅተኛ ቴክኖሎጂ ያስመዘገበው ስኬት ጉዳዩን በቁም ነገር እንደገና እንድንመለከተው እያስገደደን ይገኛል። የወዳጅ ጥቃት፣ ግራ መጋባት። F5 የቦምብ ጥቃት ሌላውን አሳፋሪ ክስተት ለማብራራት ሊረዳ ይችላል። በመጋቢት ወር መጀመሪያም 2026 ዓ.ም 3 ዘመናዊ የአሜሪካ አየር ኃይል F-15E ተዋጊ ጄቶች በኩዌት ሰማይ ላይ ተመተው ወደቁ። መጀመሪያ ላይ የተፈጠረው ነገር ግራ መጋባትን አስከትሎ ነበር። በኋላ ላይ ግን አሜሪካ ድርጊቱን የወዳጅ ጥቃት አሊያም ፍሬንድሊ ፋየር ስትል ገልጸዋለች። ይህም ማለት ጄቶቹ በስህተት በኩዌት የአየር መከላከያ ተመተው መውደቃቸው ነው። የአንዳንድ የኢራን ተዋጊዎች ድንገት መታየት በኩዌት አብራሪዎችና የአየር መከላከያ ሰራተኞች ላይ ድንጋጤና ግራ መጋባትን ፈጥሮ ሊሆን ይችላል። የኢራቅ ሚሊሻዎችም ጥቃቱን እኛ ነን የፈጸምነው በማለት የጦርነቱን ሁኔታም ይበልጥ አደናጋሪ አድርገውት ነበር። በአሮጌው የኢራን F5 ተዋጊ ጄት ተልዕኮ መሳካትና በዘመናዎቹ የF-15E ጄቶች መውደቅ መካከል ያለው ልዩነት ከፍተኛ ቁጭትንም ፈጥሯል። ክስተቱ ለወደፊት ያለው ትርጉም። ኢራን የ1970ዎቹን የአሜሪካ ጄቶች ለበርካታ 10 ዓመታት የመለዋወጫ ዕቃዎችን ካንዱ ወደ ሌላው በመቀያየርና በሀገር ውስጥ ማሻሻያዎችን በማድረግ በበረራ ላይ እንዲቆዩ አድርጋለች። ታይላንድ የኤፍ5 ጄቶቿን ወደ ኤፍ5TH ሱፐር ታይገር እንደቀየረችው ኢራን የኤፍ5 ጄቶቿን በከፍተኛ ሁኔታ ባታሻሽልም የኤፍ4 ፋንተም ጄቶችን ግን ዘመናዊ የቻይና ሚሳኤሎችን እንዲሸከሙ አድርጋ ቀይራቸዋለች። የኢራን የረዥም ጊዜ እቅድ እነዚህን አሮጌ ጄቶች እንደ ሱ-35 እንዲሁም ምናልባትም ሱ-57 ባሉ ዘመናዊ የሩሲያ ተዋጊ ጄቶች መተካት ነው። ነገር ግን እስከዚያው ድረስ ያረጁ አውሮፕላኖች እንኳን በብልህነትና በድፍረት ጥቅም ላይ ከዋሉ ለታላላቅ ኃይሎች ራስ ምታት ሊሆኑ እንደሚችሉ እያሳየች ነው። የኤፍ5 ጥቃት ጥንታዊውን የዳዊትና የጎልያድን ታሪክ የሚያስታውስም ነው። ይህ ክስተት ቴክኖሎጂ ብቻውን በቂ እንዳልሆነ ያሳያል። ታክቲክ፣ ድንገተኛ ጥቃት፣
የመልክዓ ምድር አጠቃቀምና ቁርጠኝነት አሁንም ትልቅ ቦታ አላቸው። ራዳርን ለማምለጥ ዝቅ ብሎ መብረር፣ ጥቃቱን ከሚሳኤልና ከድሮን ጥቃት ጋር ማቀናጀት እንዲሁም አደጋን ለመጋፈጥ መዳፈር እነዚህ የቆዩ ስልቶች ውጤት አምጥቷል። ለአሜሪካም ይህ ክስተት ትልቅ ንቅናቄ የሚፈጥር የማንቂያ ደውል ነው። በተለይም ዝቅ ብለው ለሚበሩና በብዛት ለሚሰነዘሩ ጥቃቶች የጦር ሰፈሮቿን እንዴት መከላከል እንዳለባት ደጋግማ እንድትመረምር ያደርጋታል። በከፍተኛ የቴክኖሎጂ ስርዓቶች ላይ በቢሊዮን የሚቆጠር ዶላር ቢወጣም አሁንም ክፍተቶች እንዳሉም ታይቷል። ለኢራን ደግሞ ይህ ትልቅ የፕሮፓጋንዳ ድል ነው። የሀገሪቱ የመገናኛ ብዙሃን በጣም አሮጌ የሆኑት ጄቶቻቸው እንኳን የአሜሪካ የጦር ሰፈሮች ድረስ በመድረስ ጥቃትን ሊያደርሱ እንደሚችሉ እየተናገሩ ናቸው። ይህም በሀገር ውስጥ የሕዝብን ሞራል የሚገነባ ሲሆን ለአካባቢው ሀገራት ደግሞ የአሜሪካ መከላከያ የማይበገር አይደለም የሚል መልእክትን ያስተላልፋል። ተቺዎች ክስተቱ ከሚገባው በላይ እየተጋነነ ነው ይላሉ። F-5 አውሮፕላኑ ውጤታማ ሊሆን የቻለው የመከላከያ ስርዓቱን ባጨናነቀው የኢራን የሚሳኤል ጥቃት ምክንያት በተፈጠረ መስቀልቅል ሊሆን ይችላል። የደረሰው ጉዳት አነስተኛ ሊሆን እንደሚችልና አውሮፕላኑም የማይበገር ከመሆን ይልቅ በአጋጣሚ እድለኛ ሳይሆን እንዳልቀረ ይገመታል። ያም ሆኖ ግን ሁኔታው የሚሰጠው ገጽታም በጣም አስከፊ ነው። አሜሪካ የእርሷ F-35 ድብቅ ተዋጊ ጄቶችና ዘመናዊ መረቦች የማይበገሩ እንደሆኑ በምታስተዋውቅበት በዚህ ዘመን በቢሊዮን የሚቆጠር ዶላር የፈሰሰባቸው ስርዓቶች በተቸገሩበት ሁኔታ አንድ አሮጌ F-5 ሲሳካ ማየት እጅግ የሚያሳፍር ነው። ይህ ተልዕኮ አጠቃላይ የኃይል ሚዛኑን አይለውጠውም። አሜሪካ አሁንም እጅግ የበላይ ሆነ የአየር ኃይል አላት። ነገር ግን ይህ ክስተት አንድ ትልቅ ማሳሰቢያ ይሰጣል። ጠላት በእጁ ላይ ያለውን ማንኛውንም መሳሪያ በመጠቀም ለሚወስደው የከፋ አደጋ ፈጽሞ ዝቅ አድርገህ አትመልከተው። አሜሪካን ያሳፈረው የኢራን ጄት ምናልባትም አሮጌ F-5 ሊሆን ይችላል። ነገር ግን የፈጠረው ድንጋጤ እጅግ በጣም ከፍተኛ ነው። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን።